ሰላም እንዴት ናችሁ? ባላችሁበት ሁሉ ሰላም ፍቅር ይብዛላችሁ ብያለሁ። በቀጥታ ወደ ዛሬ ቪዲዮቻችን እናልፋለን። አብራችሁን ቆዩ። ሁሉንም ነገር አሟልቼና አስተካክዬ እጀምራለሁ ማለት ስሙን የቀየረ ፍርሃትና ስንፍና ነው። አንተ ሎጎውን ስታሳምርና ፕላንን ስታሰላ ካንተ ያነሰ ዕውቀትና ምርት ያለው ደፋር ሰው ገበያውን ጠቅልሎ እየወሰደው ነው። ገበያው ለተተገበረ ስራ እንጂ ለፍጹም ሐሳብ አንዲት ሳንቲም አይከፍልም። እውነተኛ ነጋዴ ያልተስተካከለው በመንገድ ላይ ያረመ ይጓዛል እንጂ ሁሉ ነገር አልጋ ባልጋ ሲሆንለት አይጠብቅም። ፍጹምነት ወይም ፐርፌክሽኒዝም የድሆች መጽናኛ ነው። ምንም ይሁን ምን ዛሬውኑ ይዘህ ውጣ። ጀመረህ በመንገድ ላይ ያስተካክለው እንጂ ተዘጋጅተህ እስክትጨርስ ማንም አይጠብቅህም። ጀመርኩ ብለህ ጻፍልኝ። የብዙ ሰዎች ችግር ይሄ ነው። ብዙዎቻችን ፍጹም ለመሆን ፐርፌክት ለመሆን ጊዜ ስንቆጥር፣ ዘመን ስንቆጥር፣ ወራትና ሳምንታት ስንቆጥር እዚህ ደርሰናል። በሰዎች ዘንድ ደግሞ ፐርፌክሽን የሚባል ተፈጥሮ የለም። የሰው ልጅ እየተነሳ እየወደቀ እየተራመደ የሚኖረው እንጂ ፍጹም የሚባል ነገር በሰው ዘንድ የለም። ይሄን አምናችሁ ዕውቀታችሁን ችሎታችሁን ይዛችሁ ወጣችሁ ለገበያ ራሳችሁን አሳዩ። ፍጹም እስክንሆን ድረስ እንጠብቅ ካላችሁ ዘመንና ጊዜ ጥሏችሁ ሄድና በኋላ ይቆጫችኋል። በኋላ ከምትቆጩ አሁን ተነስታችሁ ራሳችሁን አሳዩ። ችሎታችሁን ዕውቀታችሁን ሽጡ። የሚገዛችሁ በጣም በርካታ ሰው አለ። ፐርፌክሽን የሚባል ነገር በሰው ዘንድ ስለሌለ ይሄን አውቃችሁ ራሳችሁን አዘጋጁ። በ30 ዓመቴ ከተማርኳቸው 3 እውነቶች መሃል የመጀመሪያው ገደል ውስጥ ላለ ሰው እጅህን ሳይሆን ከዘራህን የምትሰጠው፣ ቢከብድህ እንኳን ከዘራውን ትለቀዋለህ። በተለይ ሰዎችን ለማገዝ የምትሞክሩ ሰዎች ይህንን ነገር አስተውሉ። ሁለተኛው ትኩረትን ካለህበት ሁኔታ ላይ ነቅለክ መድረስ የምትፈልግበት ቦታ ላይ አድርገው። ያኔ መንገድ እየታየ ይመጣል። የመጨረሻውና ዋነኛው ሩቁ ባይታየ የምትፈልገው ነገር ግልጽ ባይሆንልህ እስከሚታይ ድረስ ወደፊት መራመድህን ቀጥል። መቆም በቆምክበት ቦታ ብቻ ያለውን እድል እንድታይ ያደርጋል። መሄድ ግን መጀመሪያ ያልታየህን እድሎች ወደ አንተ ህይወት እንዲመጡ ያደርጋል። ስለዚህ እነዚህን ሀሳቦች መተግበርን እርግጠኛውን ያንተን ሀሳብ ደግሞ ኮሜንት ላይ አስቀምጥልኝ። በነገራችሁ ላይ ሰዎቹን ለማገዝ የተነሱ የጀመሩ ሰዎች ሳይሳካላቸው የቀሩት ብዙዎቹ እናግዛለን፣ ሰዎቹ ካሉበት ከዛ ችግር እናውጣለን እያሉ ራሳቸው ችግር ውስጥ ገብቶ የቀሩ በርካታ ሰዎች አሉ። ምንድነው ጉዳዩ? ገደል ውስጥ ላለው ሰው እጃችሁን ሳይሆን ከዘራው ነው የምትሰጡት። ስለዚህ እንደሱ ገደል ውስጥ የመግባት ቻንሳችሁ ተመለሳችሁ የመውደቅና የመግባት ቻንሳችሁ ሰፊ ነው። በህይወት ውስጥ እንደዚህ ነው። ምን ይባላል መሰላችሁ? ውሃ ዋና የማይችል ሰው ውሃ ውስጥ ከገባ ዋና የሚችል ሰው ማድረግ ያለበት ራሱ ውሃ ውስጥ ዘሎ ገብቶ ሰውየውን ማዳን ሳይሆን ረጅም እንጨት ተጠቅሞ ሰውየውን ማውጣት የሚመከረው ዋና ውስጥ ነው የምላችሁ፣ በውሃ ዋና ውስጥ። ምክንያቱም እኔ ዋና እችላለሁ ችሎታ አለኝ ብላችሁ ዘላችሁ ውሃ ውስጥ ከገባችሁ ሰውየውን ለማትረፍ ግለሰቡን ለማዳን ውሃ ውስጥ ከገባችሁ ያ ሰውየ ግለሰቡ ዋና ስለማይችል ራሱን ለማዳን ሲል በሚያደርገው መፍጨርጨር ያ ዋና የሚችለውን ግለሰብ ጭምር ያጠፋል። እሱም ራሱን ለማዳን በሚያደርገው ጥረት እናንተንም ሊጎዳችሁ ስለሚችል አይመከርም። በህይወታችን ውስጥ ይሄ ነው። ሱስ ውስጥ ያሉ ሰዎች፣ በጣም ችግር ውስጥ ያሉ ሰዎች ካሉ እነዛን ሰዎች ለማውጣት የምታደርጉት የተለየ ሲስተም መጠቀም ነው እንጂ ራሳችሁን ሰጥታችሁ ከሆነ የገባችሁት እናንተም እዛ ውስጥ የመቅረት ቻንሳችሁ በጣም ሰፊ ነው። ለምሳሌ እናንተ ሱስ ውስጥ ያለውን ግለሰብ ከዛ ሱስ ለማላቀቅ የምትፈልጉ ከሆነ የግዴታ ሱሰኛ መሆን አይጠበቅባችሁ። የተለየ መረብ፣ የተለየ ችሎታ፣ የተለየ ሲስተም፣ የተለየ ዘዴ መጠቀም አለባችሁ። ስለዚህ በህይወታችሁ ውስጥ ሰዎችን ለማዳን ሰዎችን ለመርዳት የምትፈልጉ ሰዎች ካላችሁ ከዘራችሁን ነው እንጂ እጃችሁን መላ ሰውነታችሁን አትስጡ። ሰው የተለየ ሲስተም ተጠቀሙ እንጂ እናንተ ራሳችሁ ሰጥታችሁ የተለየ መስዋዕትነት አትክፈሉ ነው። ልትጀምር ስትል እጅህን የሚይዝህን ፍርሃት ማስወገድ ትፈልጋለህ? አሸናፊዎቹ የማይፈሩ መስሎ ከሆነ ተሳስተሃል። ልዩነቱ እነሱ ፈርተውም ይንቀሳቀሳሉ። ፍርሃትህ እንደ ጭጋግ ነው። ራቅ ብለህ ስታየው መንገድ የሌለው ይመስልሃል፣ ግን አንድ እርምጃ ስትራመድ መንገዱ ግልጽ ይሆንልሃል። ፍርሃትህ እንዲጠፋ ትጠብቅ፣ ጉዞ ጀምር። ያኔ ብትፈልገውም አታገኘውም። ዛሬ አንድ የፈራኸውን ነገር ለማድረግ ወስን። ነገ ደግሞ ጊዜን በአግባቡ እንዴት መጠቀም እንዳለብን እናያለን። የብዙ ሰው ችግር፣ የብዙዎቻችን ችግር ይሄ ነው። ብዙ ሰውም ፍርሃት ነው ሸብቦ ያዘው። ብዙ ሰዎች ችሎታ እያላቸው አቅም እያላቸው የያዛቸው ፍርሃት የሚባል ትልቁ የሰው ልጅ ጠላት ነው። ፍርሃት ያለበት ሰው ምንም ማድረግ አይችልም። የሚፈሩ የሚደናገጡ ሰዎች አንዳችም ነገር መስራት አይችሉም።
ምክንያቱም አቅም አላቸው፣ እውቀት አላቸው። ያን ለማውጣት ግዴታ ያንን ፍርሃት መጋፈጥ አለባቸው። በዛ ፍርሃት ተሸብቦና ታስሮ ያሉ በርካታ ሰዎች አሉ። ብዙ ሰዎችን ያጠፋም ብዙ ወንድሞቻችን እህቶቻችን ያጠፋ ፍርሃት። እገሌ ምን ይለኛል፣ ጓደኛዬ ምን ይለኛል፣ አካባቢ ማህበረሰብ ምን ይለኛል፣ በዙሪያ ያለ ሰዎች ምን ይሉኝ ይሆን በሚል በጣም በወረደ አስተሳሰብ ፈርቶ ተቀምጧል። ከዛ ውጪ የሚያስፈራቸው የሚያስደነግጣቸው ነገር የለም። በዚች ምድር ላይ አዲስ የሚባል ነገር የለም። ከችሎታችሁ ጋር ከእውቀታችሁ ጋር ብዙ ነገሮችን በህይወታችሁ ውስጥ ማስተካከል ትችላላችሁ። ስለዚህ አትፍሩ፣ ተጋፈጡት። ፍርሃትን በመጋፈጥ ካልሆነ በቀር አትወጡትም። የብዙ ሰው ጠላት፣ የብዙ ሰዎች ችግር፣ የብዙ አቅም ያላቸውን ሰዎችን ሸብቦ አስሮ ያስቀመጠው ፍርሃት ነው። ስለዚህ ፍርሃት የሚባለውን ትልቁን የሰው ልጅ ጠላትን ተጋፍጣችሁ ካልወጣችሁ ብዙ ነገሮችን ማድረግ ይሳናችኋል። አትችሉም። አቅም አልባ ነው ያደርጋችሁ። ስለዚህ አትፍሩ፣ ተጋፍጣችሁ ውጡ፣ ራሳችሁን አሳዩ። በዚች ምድር ላይ ምንም አዲስ የሚባል ነገር የለም። ስለዚህ ፍርሃት የሚባል ነገር መጋፈጥ ካልጀመራችሁ ህይወታችሁ ውስጥ በጣም ብዙ ነገራችሁን ያበላሻልና አትፍሩ፣ ተጋፈጡት። በነገራችን ላይ የሆነ ነገር እጅ ላይ ሳይኖር አይጨመርልህም። ሰውን እየሰማሁት ያለሁት ነገር አለ። ንቃተ ህሊና እኔ ከመምጣቴ በፊት ብሎ ተለወጠ ህይወቱ ብሎ የሚያስቡ ሰዎች አሉ። ወይም ደግሞ ንቃተ ህሊና የሆነ ነገር አለ፣ ከጆኒ ጋር ተዛዛተ፣ ከዛ ፋይት አረገ፣ ከዛ ህይወቱ የተቀየረ አርገው የሚያስቡ ሰዎች አሉ። እውነታው ግን እሱ አለ። ንቃተ ህሊና ላለፉት ብዙ አመታት ሶሻል ሚዲያ ላይ ይሁን ጫካ ውስጥ ሆኖ በጣም ብዙ ነገር ሲሰራ ነበር። ብዙ ቪዲዮዎች ሲለቅ ነበር፣ ሲጥር ነበር እንዲታይና ስፖትላይት እሱ ላይ እንዲሆን በጣም ብዙ ነገር ሲያደርግ ነበር። የዛ ሁሉ ልፋትና ጥረት ውጤት ነው የሸለመው እንጂ ዛሬ ተደስታ አንተ ብትዝት ፋይት ማታረግም እድል የሚሰጥ የለም። የሆነ ነገር እጅ ላይ ካለ ብቻ ነው ሰዎች ሊጨምሩልህ የሚችሉ። ያ አቴንሽን ሊሆን ይችላል፣ ያ ነገር አይደለ፣ ያ ነገር አቅም ሊሆን ይችላል፣ ስኪል ሊሆን ይችላል። ስለዚህ መጀመሪያ የሆነ ነገር እጅ ላይ ካለ መነሻ የሚሆን ነገር ሰዎች ይጨምሩላል። በተለይ በዚህ ሰዓት ግን አቴንሽን ትልቁን ቦታ ይዛል ብዬ አስባለሁ። ቃሉም ላለው ይጨምርለታል ነው እንጂ ለሌለው አይልም። እናንተ ካልጣራችሁ፣ ካልለፋችሁ፣ ካልደከማችሁ በህይወታችሁ ውስጥ ምንም ይጨምርላችሁ ነገር የለም። በጀመራችሁት በለፋችሁት ድካማችሁ ላይ ነው በምታውቁት በምትጀምሩት በለፋችሁ በደከማችሁት ነገር ላይ የሚጨመርላችሁ። በምትሰሯትና በጀመራችኋት ነገሮች ላይ ነው የሚጨመርላችሁ እንጂ ከመሬት ተነስቶ የሚሰጣችሁ ነገር የለም። የሆነ ነገር እጃችሁ ላይ ሳይኖር አይጨምርላችሁ። ሊኖራችሁ ይገባል። የጀመራችሁት ነገር ለፋችሁበት የምታውቁት ነገር በባዶ ሜዳ የሚጨመርልን ነገር የለም። እናውቃችሁ ዛሬ ጀመራችሁት ነገር ካለ አትናቁት፣ አሳድጉት፣ ከፍ አድርጉት፣ ይዛችሁ ትዱ። በባዶ ዝም ብሎ የሚጨመር ነገር የለም። ስለዚህ አትናቁት፣ ጀምሩ ነው። ከህይወታችሁ ላይ ሰው ቀንሱ። የሁል ጊዜ ንግግሬ ነው። እኔ ብትወርቅ የሚያነሳ ሰው ጥቂት ነው የሚሆነው። በተመቻቸ ጊዜ ያጀቡ የሚመስሏችሁ ሰዎች ብታጡ አብሯችሁ ላይ ቆሙ ስለሚችሉ ልባችሁ እንዳይሰበር ከፈለጋችሁ የሚከሳቸው ዓላማ ላይ እንጂ የሚከሳቸው ሰው ላይ ፎከስ አታድርጉ። በህይወታችሁ ውስጥ ሰው ቀንሱ። በይዘይ ጥቂት ሰው ይኑራችሁ። የሰው ግርግርና ትርምስ ሆየ ወየ በህይወታችሁ ውስጥ ምንም አይሰራም። የሚያስፈልጋችሁ ጥቂት ሰዎች ናቸው። እነሱም ከእናንተ ዓላማ ጋርና ሐሳባችሁ ጋር መሄድ የሚችሉ እናንተን ዓላማ ማሳካት የሚችሉ አይዟችሁ በርቱ ልላችሁ የሚችሉ የክፉ ቀን ደራሻችሁ ሊሆኑ የሚችሉ ሰዎች፣ ስትጠፉ የሚጠይቋችሁና የሚፈልጓችሁ ሰዎች፣ ፊታችሁ ሲቀየር ለምን ተቀየረ ብሎ የሚጨነቁ ሰዎች፣ ጥቂት ሰዎች ያስፈልጋችሁ። ከዛ ውጪ ሌላው ግርግር ነው፣ ሌላው ገበያ ነው። ምን ያስፈልጋችሁ? አብዛኛው ሰዎች ትቷችሁ ነው የሚሄዱ። ጥቂት ሰው ነው እናንተ ጋር የሚቀረው። ያንን ሰው ተንከባክባችሁ አስቀሩ። የሚጠቅማችሁ ሰዎች ያዙ። የሚመክራችሁ፣ አይዞን በርታ የሚላችሁ፣ ከጎናችሁ የሚቆማል፣ በኔጌቲቭ ሳይሆን በፖዚቲቭ ሐሳብ የሚያግዛችሁ ሰዎች፣ ጥቂት ሰዎች ያዙ። ሌላው ትርምስ ነው። ዓላማችሁና ዓላማችሁ ላይ ብቻ ትኩረት አድርጉ። ብዙ ሰዎች የተሸወዱት በዚህ ነው። በጣም ተታለዋል። ወዳጆች አሉኝ፣ ብዙ ወደ ጓደኞች አሉኝ፣ ብዙ ቤተሰቦች አሉኝ እያሉ የሰው ትርምስ የሰው ብዛት ምንም አደርግላችሁ። የጠሩ ጥቂት ወዳጅ ይኖራችሁ። ሌላው ገበያ ነው፣ ይመጣል ይሄዳል። ተጠንቀቁ። ጥቂት የተመረጡ ሰዎችን ይዛችሁ ዓላማችሁና ዓላማችሁ ላይ ብቻ ትኩረት አድርጉ። የወንድና የሴት ጓደኛ መሆን ይቻላል? ላይክ ካለሽ የህይወት ኤክስፒሪየንስ
ከወንድና ሴት ፍሬንድ መሆን ይችላሉ ወይ? ያ ኢቭን ላይክ ባለትዳርም በሆን የሴት ጓደኛ ሊኖርኝ ይችላል ወይም ሴቷ የወንድ ጓደኛ ሊኖራት ይችላል። ፍሬንድ እኮ ነው። ጽንፈኝነት ጥሩ አይደለም አልተባባልንም። አሁን ሁለቱም ጽንፍ ጥሩ አይደለም ለኔ። የለም የሚባል ዴፊኒሽንም የለኝም። አለ ምን ችግር አለው ምናምን ብዬም በጣም አልማገትለትም። ለምን ሪያሊቲው መካር ስለሌለብን ጭፍልቅ አድርገን የለም ስንልም ደግሞ ትላንት የኖሩ ሰዎች አሉ በጣም ንጹህ የሆነ ጓደኝነት የነበራቸው ቤተሰብ የሆኑ ረጅም አሁን እኛ የምንላቸው ይሄ ትናንሽ ነገሮች ያልገጠሟቸው በፍሬንድሺፕ ውስጥ ሄልዚ የሆነ አመታትን ያስቆጠሩ ሰዎች አሉና ትክክል አይደለም። ትዳር ውስጥ ያለች ሴት ወንድ ጓደኛ ቢኖራት ወይም ትዳር ውስጥ ያለ ወንድ ሴት ጓደኛ ቢኖረው ሚለው ነገር ሪስኩ የሚመጣው ፍሬንድሺፕ በተፈጠረ ቁጥር አብረ የመሆን ጊዜ የማሳለፍ አይደለ የሆነ ነገር ኢንቫይሮንመንት የመፍጠር እድል ይኖርሃል። ከዝሙት ሽሹ ይላል መጽሐፍ ቅዱስ። ዝሙት የሚሸሽ ጉዳይ ነው። ከዝሙት የምትሸሸው ሞመንት ከጉዳዩ እኮ አይደለም ከኢንቫይሮንመንቱም ነው። ፍሬንድሺፕ ውስጥ እንደሱ አይነት ኢንቫይሮንመንት የመፍጠር ቴንደንሲ ሰፊ ነው። ለኔ ሪስኩ እሱ ነው የሚታይ። ያንን ባውንደሪ ማስመርና መጠንቀቅ ለቻለ ሰው እኔ ፍሬንድሺፕ አለ ብዬ ቤስት ፍሬንድሺፕም አለ ብዬ አምናለሁ። በጥቂት ሰዎች ስርዓት አልባ በሆኑ ሰዎች ምክንያት የለም ማለት አንችልም። በስራ ቦታ፣ በሰፈር፣ በአካባቢ በተለያየ መንገድ ቤስት ፍሬንድ ይፈጠራል። እንዴት፣ መቼ፣ የት ብለን ቀይ መስመር ማስመር ከቻልን ይቻላል። ግን ቀይ መስመር ያስፈልጋል። መቼ እንዴት መባል አለበት እንጂ ጓደኝነት አያስፈልግም ቤስት ፍሬንድ እሷም እሱም አይኑሮ ማለት ከባድ ነው። አላችሁ ትናንትና ሰዎች ነበራቸው፣ ዛሬም አላችሁ፣ ነገም ይኖራችኋል። በጥቂት ሆኑ ሰዎችና ስርዓት አልባ በሆኑ ሰዎች ምክንያት ቤስት ፍሬንድን ደፍጥጦ ማጥፋትና አያስፈልግም ማለትም አግባብ አይደለም። ይኖራቸዋል። ግን ቀይ መስመር መባል ነገር ብዙዎቹ ማስመር አቅቷቸው ነው ቤስት ፍሬንዱ ወደማይሆን አቅጣጫ ተቀይሮ የብዙ ቤት የብዙ ጓደኝነት የብዙ ቤት ፈርሶ የተበላሹ በዛ ነው። ጥቂት ሰዎች በሚያበላሹና መስመር መስጠት አቅቷቸው በዛ የተነሳ ነው እንጂ ቤስት ፍሬንድ ያስፈልጋልም አለም ያስፈልጋልም ነበረም ወደፊትም ይኖራል። ስለዚህ ቤስት ፍሬንድማ ያስፈልጋል። የሚያስተርቁና የመጀመሪያ ሽማግሌዎች እኮ ቤስት ፍሬንዶች ናቸው። ስለዚህ ቤስት ፍሬንድ ያስፈልጋል። የት፣ መቼ፣ እንዴት መባል ግን አለበት። የዛሬ መልእክታችን ቪዲዮዎቻችን ይሄን ይመስሉ ነበር። እስከዛው ባላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር ይብዛላችሁ ብያለሁ። ሰላም።